አስገድዳ ናታንን አገባችው። አቶ ደረጀ ሰላም ማመን አቃታቸው። ዳጣ በጣም ደነገጠች። አንቺ አረመኔ ጨካኝ፣ ምን ብለሽ ነው ናታን አንቺን እንዳገባ እየፈለግሽው? አልገባኝም። በፍጹም ናታን አንቺን እኮ አይወድሽም አያፈቅርሽም ብላ አቢገርን ፊት ለፊት ተጋፈጠቻት። ትሰሚኛለሽ ዳጣ፣ እኔ እኮ ድሮውንም ነግሬሻለሁ። እኔ አቢገር ፈልጌ ያጣሁት ነገር በህይወቴ ምንም ነገር እንደሌለ ነግሬሽ ነበረ። አንቺ ግን እኔ ልታምኒኝ ፈቃደኛ አይደለሽም እንጂ ናታን የኔና የኔ ብቻ ነው። አንቺና እሱ እኮ በፍጹም በጭራሽም አትቀራረቡምም አትመጣጠኑምም። እኔ ግን ምን ያህል እንደማፈቅረውና እንደምወደው አንቺም ሆንሽ ጎረቤትም ሀገርም ይመሰክራል። ስለዚህ ዳጣ አንቺ ከህይወታችን መውጣት አለብሽ፣ ካልሆነ ግን አንቺ ለህይወታችን ትልቅ ችግር ነሽ ብላ ልክ ልኳን ነገረቻት። ዳጣ ሰተት ብላ ሂዳ ናታንን ትሰማኛለህ? ያ ሁሉ ቃለ መሐላ የት ሄደ? እስኪ ንገረኝ። ትናንትና ማታ አንቺንና እኔን የሚለየን ሞትና ሞት ብቻ ነው ብለህ ስትበጠረቅ አልነበረም እንዴ? ታዲያ ዛሬ ለምንድን ነው ኤቢን ለማግባት የተስማማኸው? በዛ ላይ እንደማትወዳትና እንደማታፈቅራት ጠንቅቄ ነው የማውቀው። እስኪ ምክንያትህን ንገረኝ ብላ ስትለው እባክሽን፣ ምክንያቱም በፍጹም መናገር አልችልም። ነገር ግን በቃ ኤቢ ትመቸኛለች። እናም እውነት ለመናገር አንቺን ወድጅሽና አፍቅሬ ሳይሆን ሆን ብዬ ነው የቀረብኩሽ ብሎ ልቧን ሰበራት። ምን ማለት ነው? አልገባኝም። እስኪ ግልጽ አድርግልኝ ብላ ብትለውም ኤቢን እወዳትና አፈቅራት ስለነበረ በአንቺ ለማስቀናት ሞክሬ ነው እንጂ የእውነት እንዳንቺ ምንም ይሁን ምን በፍጹም ምንም አይነት ስሜት የለኝም ብሎ አላት። የእውነት ልቤን ሰበርከው፣ እንዴት እንደዚህ ሊሆን ይችላል ብላ ስትለው ምን ነው ዳጣ፣ አንቺን ብትሆኚ እኔን አትወጂኝም አታፈቅርኝም። እስኪ ስሜትሽን አዳምጪ፣ ወይም ደግሞ ፍቅርም ይዞሽ ከሆነ ቀስ በቀስ ይወጣልሻል ብሎ ሲላት አልገባኝም። ደግሞ ይሄ ምን ማለት ነው? ነገርኩ እኮ ድጋሜ የእውነቴን ነው ምልህ፣ ወደ ህይወቴ ብትመጣ በጣም ነው የማስቀይምህ። እኔ ዳጣ እንደሆን አንዴ ከወደድኩም ወደድኩኝ ነው፣ አንድ ጊዜ ደግሞ ከጠላሁም ጠላሁ ነው። እነ ድጋሜ መጥተህ ይቅርታ አድርጊልኝ ኤቢ ያስገድደኝ ነው እከሌ መሌ ብትል በፍጹም እንደማላምንም። አቶ ደረጀና ሰላምዬ ክችን ተፋጠጡ። አቶ ደረጀ ሰተት ብሎ መጥቶ ቆይ ምን እያልሽ ነው? ብለሽ ምግብ ቤትም ታስጠሪኝ ጀመር እንዴ ብሎ ሲላት ምን ነው እነትዬን ፈርተ ከሆነ እነትዬ ወጥተዋል። ልጆቹም ደግሞ እታች ኳስ እየተጫወቱ ስለሆነ ልባቸው እስከሚጠፋ ደክሟቸዋል እና ለመውለጃዬ 1 ሳምንት ስለቀረው ልጄ እንድታውቅ እፈልጋለሁኝ። እህት ወይም ወንድም እንዳላት ማወቅ አለባት። እመነኝ፣ ምናልባት ከዛ ከሆስፒታል ሰላም ላልወጣ እችላለሁ፣ ግን ደግሞ የስሜ መጠሪያ ልጅ መውለድም ደግሞ እፈልጋለሁኝ እና የተባባልነውን ነገር ምን አደረግከው ብላ ስትለው ቆይ ምን እያልሽ ነው? የእውነት የኔ ቤት ተመንዝሮ ያንቺ ቤት እንዳርግ ፈልገሽ ነው ወይስ ደግሞ አንቺም ሆን ብለሽ እኔን እያስፈራራሽ ነው? ደግሞ እኔ ለምንድን ነው የማስፈራራህ? ምናልባት አላቅም፣ ነገር ግን እመኝኝ ሁሉንም ነገር አስተካክዬ 1 ሳምንት ብቻ ነው የቀረው። ካልሆነ ግን ሁሉም ነገር ልባቸው ነው የሚሰበረው። እንዴ ለምን ብዬ ነው እኔ ልባቸው የሚሰበረው? እኔ ምን አገባኝ? ኧረ ተይ ሰላም ተይ፣ ግደለሽም ተይ። አሁን እኔ በእሷ ላይ አንቺን እንደደረብኩ ካወቀች ምን እንደሚሰማት ሰምተሽ ታውቂያለሽ? ከዚህ አልጋ ላይ ራሱ በፍጹም አትነሳም ብሎ ሲላት ኧረ እኔ ታዲያ ምን አገባኝ ብላ ምን ጭቅጭቅ አደረገችው። ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ናታንን ትሰማኛለህ? እዚህ ቤት መኖር ከፈለክና የእውነትም
ቅድስትን እንደምትለው ከወደድካትና ካፈቀርካት እኔም ማግባት አለብህ ብላ አለችው። ቆይ ምን እያልሽ ነው? አሁንስ ግራ ገባኝ። ሆን ብለሽ እኔን ለመበቀል እየሞከርሽ ነው እንዴ ኤቢ? እኔ እኮ ላንቺ ምንም አይነት ስሜት አይኖረኝም ነበር፣ እናም ኑሮኝም አያውቅም። ታስታውሽ ከሆነ ያኔ የራሱ ከዚህ ቤት የሄደች ጊዜ ዳጣ ከፍቶኝ ነበረ። ያ ማለት እኔ ፍቅር የያዘኝ ከዳጣ እንጂ ከአንቺ አይደለም ብሎ ሲላት እየቀለድክብኝ ነው? የእውነቴን ነው። ለምን ብዬ ነው የምቀልድሽ ኤቢ? ስለዚህ አንቺን ብትሆኚ ነገሮችን ብታስተካክይ የተሻለ ነው ብሎ ሲላት፣ እንደዛ ከሆነ ጥሩ፣ አዎ አስተካክልሽ፣ ሁሉንም ነገር አስተካክለሽ ወሬውን እንቀጥልበታለን። ጋሼ ሁሉንም ነገር ንገረኝ እባክህ ብትለውም እባክሽን ተይኝ፣ ቢያንስ እየለመንኩሽ ነው ሰላም፣ ለእኔና ለትዳሬ ብለሽ ትልቅ ክብር እንዳለሽ አውቃለሁ። ታዲያ እኔ እኮ እሱን ብዬ ተጎዳሁ። እስኪ ንገረኝ አላሳዝንህም? አንተ ለገዛ ሚስት ስታዝን እኔ ስለ ራሴ የማላስን ይመስልሃል እንዴ? ይህን ያህል ዓመት ሙሉ እዚህ ቁርምት ብዬ የተቀመጥኩት የእውነት ብርና ሀብት አጥቼ ይመስልሃል? ልጅን ታገናኘኛለህ ብላ ግግም አለችበት። በሌላ በኩል ዳጣ ለናታን ሁሉንም ነገር ነገረችው። ዛሬ የልቤንና የውስጤን እነግርሃለሁኝ ናታን፣ ግን ደግሞ እስከምጨርስ ድረስ ዝም ብለህ ትሰማኛለህ? እኔ ላይ ከመፍረድ ይልቁንስ ብላ ስትለው ችግር የለውም አንቺ ብቻ አዋሪም ብሎ አላት። እንደዛ ከሆነ እኔ ስለ እናቴ ዛሬ አልነግርህም፣ ምክንያቱም ትክክለኛ እናቴ ያው እሷ ወይም ደግሞ እትዬ አይደሉም እንዴ? እና ታዲያ ትክክለኛ እናትሽ ማናት ብሎ ሲጠይቃት እሱን እንኳ ይለፈኝ፣ ነገር ግን ደረጀ ትክክለኛ አባቴ ነው ብላ ዘረገፈችው። ቆይ ምን እያልሽ ነው? እየቀለድሽብኝ መሆን አለበት ብሎ ሲላት፣ ለምን ብዬ ቀልዳለሁ ናታን፣ ነገርኩህ ድሮ የሆነ ጊዜ የአንድ ቀን ስህተት ነው። እናም እኔ እስከ ዛሬ ያደግኩት ጎዳና ላይ ነበር ታውቃለህ። እዚህ ቤት ከመጣሁ ጀምሮ ግን ቤተሰብ ምን ያህል ፍቅር እንዳለና በቤተሰብ መሀል ምን ያህል መተሳሰብ እንዳለ በጣም ብዙ ነገር ተረድቻለሁ። እና ለዛም ነው በቻልኩት አቅም እትዬንም ሆነ አንተንም ሁሉንም ላለማስቀየም የምሞክረው ብላ ስትለው በጣም ተገረመ ናታን። እና ታዲያ ይህን ሁሉ ስቃይና መከራ ይዘሽ ነበር ማለት ነው እስከ ዛሬ ስስቄ የነበረው ብሎ ሲላት፣ አዎ የሰው ልጅ እኮ በውስጡ ብዙ ነገር ይዞ ላውን ይስቃል፣ ያው ለመኖርና ከሰው ጋር ለመመሳሰል ሲል። ግን ይሄንን ምስጢር ለማንም እንዳትናገር ብላ ስትለው፣ ቆይ ግን ለሰላም ብነግራት ምን ችግር አለው እንዴ ናታን? አንተና እኔ እኮ ምንም ቢሆን ፍቅረኛሞች ስለሆን አንተም ስለ እኔ ማወቅ ስላለብህ ነው እንጂ ስለሌላ አይደለም። ነገር ግን በፍጹም እነሱ ማወቅ የለባቸውም ብላ ስትለው፣ እሺ አንቺ እንደፈለግሽ፣ እኔ ለሰላምም ሆነ ለትዬም ለጋሼም አልናገርም ብሎ ናታን ቃል ገባለት። ናታን በጣም ተገርሟል። ምን ነው ተገረምክ ብላ ስትለው፣ እኔማ ያው ጋሼ እንዲህ ያደርጋል ብዬ አስቤም አልሜም ስለማላውቅ ነው። ታዲያ እኮ አንዳንድ ጊዜ ያጋጥማል ናታን። እና አባዬ አሁን ላይ በጣም ጨንኮታል። ለምን ሲባል ምክንያቱም ትክክለኛ እናቴን ሲያሳየኝ ወይም ደግሞ እኔ የእናንተ ማለቴ ያው የነ ኤቢ እህት መሆኔን ለቤት ለመናገር ነዋ። እና ታዲያ እስካሁን ቤተሰቡ ማንም አያውቅም ማለት ነው እንዴ? ናታን ያመሃል እንዴ? እስኪ ንገረኝ። ኤቢ ነገሮችን በሙሉ የምትጎረጉረው ስለ ሰላም ልጅ አባትና ስለ እኔ ቤተሰቦች አይደለም እንዴ? እና ቆይ ለምንድን ነው አንቺ በባለፈው ሲሳይ ነው ብለሽ የዋሸሽኝ ብሎ ሲላት፣ እና ታዲያ ምን ማድረግ ነበረብኝ? ይህ እኮ የአባቴ ቃል ነው፣ የአባቴን ቃል ደግሞ ማክበር አለብኝ ብላ አለችው። ደረጀና እንዲሁም ወይዘሮ ናርታ ተፋጠጡ። ትሰማኛለህ? ልክ ልጅ እንደተመረቀች ከናታን ጋር ቀለበት ያደርጋሉ። እናም የናታንን አባት ጥራውና ያውሩ፣ ይዋሩ፣ ይተዋወቁ ብላ ስትለው፣ ምን እያልሽ ነው? እስከ ዛሬ እወድሽና አከብርሽ ነበረ ማርቲ፣ በአሁኑ ግን መስመር ጥሰሻል። ቆይ ለልጃችን መልካምና ጥሩ ባስብ ምንድን ነው ችግሩ ብላ ስትለው፣ ችግር እኮ የለውም። ነገር ግን ችግሩ ምን መሰለሽ? እሺ ችግሩ ምንድን ነው?
አንደኛ ነገር ናታን አቢገርን እንደማያፈቅራት 100% እርግጠኛ ነኝ። ስለዚህ ሴሊ ደግሞ የምታፈቅረውን ሳይሆን የሚያፈቅራትን ልጅ ማግባት ነው ያለበት እና ከጥሩ ወዳጄ መቼም ናታን ጋር ተጋብተው ሲያስከፋት ሲበድላት ዝም ምን ይመስልሻል? የገዛ ልጅ እኮ ናት፣ ደሜ ናት። ስለዚህ አንቺን ብትሆኚ ከዚህ በኋላ ጥሩ ለመስራት ሞክሪ እንጂ መጥፎ ለመስራት ባትሞክሪ ጥሩ ነው። በቃ ያለፈው ነገር በሙሉ አልፏል። ስለዚህ እባክሽን ማርቲ፣ እኔ ልጅን በኋላ ከማጣ ከአሁኑኑ ባስጠነቀቃት ነው የሚሻለው እና ከጥሩ ወዳጄ ደግሞ መለያየት አልፈልግም ብሎ ሲላት እንግዲያስ አቢገር ናታንን የማላገባ ከሆነ ታንቄ ሞታለሁ ብላለች። ምን አዎና። እና ታዲያ ለምንድን ነው የማትሞክረው? ምኑ እንደሬ እንዴ በዚህ ልክ ጨክንሃል ማለት ነው? ታዲያ ምን እንዳደርግ ፈልገሽ ነበረ? ጠብቀሽ ነበረ? ማርቲ እስኪ ንገሪ፣ የእውነት ናታን ሳያፈቅራትና ሳይወዳት በግድ አግባት ልንለው ነው? ይህ እኮ ከልመና በፍጹም አይተናነስም። አንቺን ብትሆኚ ወደ ጥሩ መስመር ያልሄደችን ልጅ መልሰሽ ወደ ራስሽ ማስተካከል ያንቺ ግዴታሽ እኮ ነው። ማርቲ ለምንድን ነው ልጆቹ ላይ የተዘናጋሽው? ብሎ ሲላት ልክ ነህ ደሬ፣ ሁሉንም እኔ ያስተካክላለሁ ብላ አለችው። አቢገርና አርጁን በስተመጨረሻ ተጋለጡ። ዳጣ ትሰሙኛላችሁ? እኔ እናንተ ሁለታችሁን ዱቄት ነው የማደርጋችሁ። ነገር ግን አቢገር ተነቅቶብሻል። ምክንያቱም ለምን መሰለሽ? ያው ልጁ እንዲወጋኝ ልከሽው ነበር። ልጁ በሚያሳዝን ሁኔታ ግን እኔ ቀደምኩትና አወጣጣሁት። እያንዳንዱ ሚስጥር ነገረኝ። እናርፈሽ ብትቀመጪ ይሻልሻል። ምን ማለት ነው? ያው በቀጣይ ምን እንደሚገጥምሽ ታውቂያለሽ ማለት ፈልጌ ነው። ስለዚህ አርፈሽ ስራሽን ብትሰሪ ይሻልሻል። አቶ ደረጀ ለአንድ ሳምንት ብቻ ስጭኝ እንጂ ሁሉንም ነገር አስተካከላለሁ ብሎ አላት። ምኑን? ልጅሽን አመጣልሻለሁ፣ ለማርቲም ለውሃም ለአቢገርም እህት እንዳለቻቸው እናገራለሁኝ ብሎ ሲል እሺ እጠብቃለሁ። ለማንኛውም ምንም ቢሆን እንኳ የወለድኳት ልጄ አለች። ስለ ልጄ መጥፎም ይሁን ጥሩ እንዲታበስረኝ እፈልጋለሁ ብላ ገመገመች። ወይዘሮ ማርታ በጣም ተጨንቃና የአቢገር ሁኔታ አሳስቧት፣ ቆይ እውነትሽን ነው ያልሽው ነገር ብለው ሲሏት፣ አዎ እውነቴን ነው። እውነት ለመናገር ይሄ ቤት በጣም መርቶኛል፣ አስጠልቶኛል፣ እንዲሁም ደግሞ ደብሮኛል። ስለዚህ የሚሆነው ይሆናል ብላ አለች። ሽምጥጥ አድርጋ ካደቻት። እኔ ስለ ዳጣ ምንም ነገር አላውቅም። እኛ ጎዳና ላይ አግኝተናት እኛ ቤት ተጠጋች። ከዛ በኋላ ግን ምንም ነገር አላውቅም ብላ ስትል ውሃ ብድግ አለችና በቃ አታውቅም እኮ ምሳሌ፣ ለምንድን ነው የማትተያት ብላ ልክ ልኳን ነገረቻት። ውድ ህያ ቤቴ ቤተሰቦቼ የዛሬው ዳጣ ይህን ይመስል ነበር። በቀጣይ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰቦች ሆኑ። ነባር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። ባይ ባይ። ኢትዮጵያ ሀገራችንን ሰላም ያርግልን።